ገንዘብ ከአካውንታችሁ ሲቀነስባችሁ ምን ይሰማችኋል? መንግስት አዲሱን የባንክ ህግ ይፋ ካደረገ በኋላ ብዙ ኢትዮጵያውያን ይህንን ጥያቄ እየጠየቁ ነው። ህጉ ህይወታችሁ እንዴት እንደሚለውጥ ለማወቅ ይህንን ቪዲዮ ተመልከቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የዩቲዩብ ቻናሌ ቤተሰቦች እንዴት አላችሁ? ዛሬ ይዤላችሁ የመጣሁት ጉዳይ እጅግ ቀላል የሚባል ነገር አይደለም። በተለይም ደግሞ የሁሉም የባንክ አካውንት ያላችሁ ኢትዮጵያን ይህንን ቪዲዮ ሳትሰሙት ጭራሽ እንዳታልፉ። መንግስት በቅርቡ ይፋ ያደረገው አዲስ የባንክ ህግ ብዙዎችን እያነጋገረ ነው። አንዳንዶቹ ህጉ ለኢኮኖሚ እድገት ይረዳል ሲሉ፣ ሌሎች ደግሞ ዜጎችን ይጎዳል የሚል ስጋት አላቸው። በዚህ ቪዲዮ ላይ ህጉ ምን እንደሆነ፣ ለምን እንደተፈለገ፣ ጥቅሞችና ጉዳቶቹ ምን እንደሆኑ እንዲሁም እኛ ምን ማድረግ እንዳለብን በስፋት እንመረምራለን። ይህንን ቪዲዮ እስከ መጨረሻው ድረስ እንድትከታተሉ እየጋበዝኩኝ በሌላው መረጃችን ደግሞ ወደ አሜሪካ እንዲሁም ሌሎች የዓለም ሀገራት መጓዝ ለምትፈልጉ በዛሬው ዕለት የተሰማ አዲስ መረጃ አለ። የሱንም በዚህ ቪዲዮ አካተናል። እስከ መጨረሻው ድረስ አብራችሁን ቆዩ እያልን በቀጥታ ወደ መረጃው አመራን። እንግዲህ ክብራን ተመልካቾቼ ምናልባት ትንሽ የዝናብ ድምጽ ሊኖር ይችላል። ያው ዝናብ እየጣለ ስላለ መረጃው በጣም ወሳኝ ስለሆነ ብዬ ነው ይህንን ቪዲዮ ለመስራት የተገደድኩት። የተወሰነ የዝናብ ድምጽ ከረበሻችሁ ትልቅ ይቅርታ እየጠየቅኩኝ እንግዲህ ዛሬ ይዤላችሁ የመጣሁት እጅግ በጣም አስፈላጊና አንገብጋቢ ስለሆነ ጉዳይ ነው። ይህም እንግዲህ አንድ ግለሰብ ወደ ሌላ ግለሰብ ገንዘብ ሲያስተላልፍ በተለይ ከቅርብ ጊዜ ወዲህ ከፍተኛ ችግሮች እየታዩ ይገኛሉ። እንደሚታወቀው ከወራቶች በፊት ማለት በሚቻል መልኩ አንድ ግለሰብ ወደ ሌላ ግለሰብ ገንዘብ ሲያስተላልፍ ስተት ቢነርበት ገንዘቡን የማስመለስ እድሉ ሰፊ ነው። በቅርቡ የፌደራል ሰበር ችሎት እንደሚታወቀው የአካውንት ቁጥር ጽፋችሁ የሰውየውን ማንነትም ገልጻችሁ ገንዘብ ካስተላለፋችሁ በኋላ ስተት እንኳን ቢሆን ሰውየው ራሱ ወዶ ካልሰጣችሁ በስተቀር በጭራሽ የመመለስ እድል እንዳልነበረና አይመለስም ሲል እንግዲህ ከባድ የሆነ ህግ አውጥቶ እንደነበርና ብዙዎቻችንም እየተቸገርን ያለንበት ሁኔታ ነው። ዛሬ ይህንን ቪዲዮ ለመስራት የተገደድኩት አንድ ግለሰብን መሰረት አድርጌ ነው። ግለሰቡ እንግዲህ በምስሉ ላይ የምትመለከቱት ግለሰብ ነው። ይህ ግለሰብ እንግዲህ ለብዙ ኢትዮጵያኖች ትልቅ ትምህርትን የሚሰጥና ከፍተኛ ጥንቃቄ ልናደርግ የሚገባ ነው። አዲሱን ህግ መሰረት ያደረገው አሰራር በእኛ ዘንድ ምን ያክል ተጽዕኖ ይፈጥራል የሚለውን ከዚህ ግለሰብ ላይ እንግዲህ መገመትና ማወቅ የምንችለው ጉዳይ ነው። ዛሬ ጧት ተደጋጋሚ የስልክ ጥሪ ከእንቅልፌ ቀሰቀሰኝ ይላል ወንድማችን። በስተት ወደኔ አካውንት 500 ሺህ ብር ያስገባ እንቅልፍ አጥቶ እኔንም እንቅልፌን አሳጣኝ ሲል በማህበራዊ ትስስር ገጹ ላይ አስፍሯል። ስልኬንም አንስቼ ምን ሆነ ነው በዚህ ሰዓት ስለው በስተት ወዳንተ ብር ልኬ ነበር የመማጸን የልመና ንግግር ሲጀምር እኔም ጀነን ብዬ የራሴን የማልሰጥ የሰውም የማልፈልግ መሆኔን ነግሬ ወደ ስልኬ ተመለስኩ ይላል። ስልኩ ላይ እንግዲህ ቼክ ሲያደርግ እውነት ነው 500 ሺህ ብር በስተት ተላልፎበታል። ታዲያ ይህ ግለሰብ እጅግ በጣም ጥሩ ታማኝ ምርጥ በጥሩ አኽላቅ ያደገ ወንድማችን ከመሆኑ ጋር ያንን ብር በቀጥታ ለሰውየው ያስተላልፈለታል። በነገራችን ላይ እጅግ ከፍተኛ ትምህርት ነው። የማህበራዊ ሚዲያ መነጋገሪያ መሆኑን ተመልክቼ በዚሁ አጋጣሚ ወደናንተ ይህንን ትኩስ የሆነ መረጃም አብሬ ላደርስ ስል ነው ይህንን ያመጣሁላችሁ። ታዲያ እዚህ ላይ ማድረግ የሚገባችሁ ጥንቃቄ ምንድነው? በፍጹም ወደ ሰው አካውንት ከመላካችሁ በፊት ሙሉ በሙሉ እርግጠኛ መሆን አለባችሁ። ልክ እንደዚህ ሰውዬ የምትልኩት ወይንም ተሳስታችሁ የምታስገቡለት ሰውዬ ይመልስልናል የሚል እምነት ባይኖራችሁ መልካም ነው እያልኩኝ በሌላው መረጃ ደግሞ እጅግ ከፍተኛ ጥንቃቄ ልታደርጉ የሚገባበት የፋይዳ መታወቂያችሁን ኮፒ አድርጋችሁ በፍጹም መስጠት የለባችሁም። በኋላ አላየሁም፣ አልሰማሁም፣ አላወቅኩም የሚል በፍጹም የማይሰራ መሆኑ ነው ማወቅ የሚገባችሁ ነገር። ገንዘቤን ተዘረፍኩኝ ማለት አይሰራም። ምክንያቱም መስጠት ያለበት ካለ 16 ዲጂት ተለዋዋጭ ቁጥርን ብቻ ነው። ኮፒ መሰጠት ግዴታ ሆኖ ከሰጣችሁም ፎቶ ያለበትን ፊት ለፊት ብቻ እንጂ ከጀርባው ያለውን FIN ወይንም 12 ዲጂት ያለበትን የሚስጥር ቁጥር ለማንም አሳልፎ መስጠት
የማንነት ስርቆት ማንም ሰው ሊፈጽምባችሁ የሚችል መረጃ ስለሆነ እጅግ ከፍተኛ ጥንቃቄ ልታደርጉ ይገባል። ይህንንም እንግዲህ በሚስጥር መጠበቅ እንዳለባችሁ የብሔራዊ መታወቂያ ፋይዳ ራሱ በቴክስት ሜሴጅ ይልክላችኋል እንዲህ ሲል እባክዎ ልዩ ቁጥሮን በሚስጥር የያዙት ለማረጋገጫ አገልግሎት የተለዋጭ ቁጥሮን ይጠቀሙ ብሎ ማስጠንቀቂያውን ሁላችሁም ሚላክላችሁ መሆኑንና ልብ ልትሉ ይገባል ለማለት እወዳለሁ። ባንክ ቤቶችም ሆነ ገቢዎች መጠየቅና መጠቀም የሚችሉት ባለ 16 ዲጂቱን FAN የሚለውን ብቻ ነው። ከፍተኛ ጥንቃቄ እንድታደርጉ ለማለት እወዳለሁ። ቪዲዮ ደግሞ ለብዙ ኢትዮጵያን እንዲደርስ አድርጉት እያልኩ ወደ ሌላው መረጃ እናምራ። በሌላው መረጃችን ደግሞ ወደ አውሮፓና አሜሪካ ዜጎችን ለሥራ ለማሰማራት ለየትኛውም አካል ውክልና ስለመስጠትና ስላለመስጠት አዲስ መረጃ ወጥቷል። በውጭ ሀገር ሥራ ስምሪት አገልግሎት ወደ አውሮፓና አሜሪካ ሀገራት ዜጎችን ለሥራ ለማሰማራት ለየትኛውም አካል ውክልና አለመስጠቱን የሥራና ክህሎት ሚኒስቴር በዛሬው ዕለት አስታውቋል። ታዲያ ሚኒስቴር መስሪያ ቤቱ በጉዳዩ ላይ የሚከተሉትን የጥንቃቄ መልእክት አስተላልፏል። ካናዳን ጨምሮ በተለያዩ የአውሮፓ ሀገራት ለሥራ ዜጎችን እንልካለን፣ ለዚህም ከሚመለከታቸው አካላት ፍቃድ አግኝተናል በሚል በተለያዩ የማህበራዊ ትስስር ገጾች ህገወጥ ማስታወቂያዎችን በማሰራጨት ህብረተሰቡን ለአላስፈላጊ ወጪና እንግልት እየዳረጉ በመሆኑ መሰል የማጭበርበር ተግባር እየተፈጸመ በሚገኝ አካላት ላይ በሕግ ተጠያቂ ለማድረግ ሚኒስቴር መስሪያ ቤታችን በትኩረት እየሰራ ይገኛል ብለዋል። በውጭ ሀገራት ሥራ ስምሪት የሥራና ክህሎት ሚኒስቴር ወደ አውሮፓና አሜሪካ ዜጎችን ለሥራ ለማሰማራት ለየትኛውም አካል የሰጠው ውክልና የሌለ መሆኑን እየገለጽን ዜጎቻችን በስምሪቱ ተጠቃሚ ለመሆን ህጋዊ አማራጭን ብቻ በመጠቀም ካላስፈላጊ ወጪ እንግልትና ሌሎች አስከፊ አደጋዎች ራሳቸውን እንዲጠብቁ በጥብቅ እናሳስባለን ብለዋል። የሁለትዮሽ ስምምነት በተፈራረሙባቸው መዳረሻ ሀገራት የሥራ ዕድል ማግኘት ከፈለጉ የሚከተሉትን ማስፈንጠሪያ ማለትም IMIS.gov.et በመጠቀም የኢትዮጵያ የሥራ ገበያ መረጃ ሥርዓት ላይ በመመዝገብ ደህንነቱ የተረጋገጠ የውጭ ሀገር ሥራ ስምሪት ተጠቃሚ ይሁኑ ሲል መልእክቱን ማስተላለፉን እንግዲህ አሁን ያገኘነው መረጃ ያመለክታል። ዛሬ መደመጥ ያለባቸው እጅግ ወሳኝ የሆኑ መረጃዎች ነው። በተለይ ዝላቡ ባይኖር እጅግ በጣም ጥሩ ይሆን ነበር። ነገር ግን ትልቅ ይቅርታ እየጠየቅን ለብዙ ኢትዮጵያን እንዲደርስ እንዲሁም ሐሳብ አስተያየታችሁን በኮሜንት መስጫ ላይ እንድታስቀምጡልን እያልን ለዛሬ ያቀረብኩላችሁ መረጃ ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ